ፈውሱን ይተቻሉ ግን አይፈውሱ። ትምህርቱን ይተቻሉ ግን አያስተምሩ። ምልክቱን ይተቻሉ ግን ምልክት የላቸው። ኦፊስ የሌለውን አገልግሎት ያገለግላሉ። የትችት ኦፊስ የለም። ፈውሱን መተቸት ብቻ ሳይሆን የፈወሰበትን መንገድም ይተቻሉ። ንግግሩን ብቻ ሳይሆን የተናገረበትን መንገድ እየመዘዙ ይተቻሉ። ኮምፐርት እንደማይሰጣችሁ አውቃለሁ። አይናችሁ ውስጥ እንደምጥምጣ እንደሚያቃጥላችሁ አውቃለሁ። ግን እንዲህ እያላችሁም ስሙ። የሚተቹ ሰዎች ግን ለዘላለም አይድኑ። ዛሬ ክለብ ውስጥ ባሉ ሰዎች ላይ ተስፋ አለኝ። አንድ ቀን ወደ ጌታ ይመጡ ይሆናል። ለትችት የተሰማሩ ሰዎች አይድኑም፣ ወደ እግዚአብሔር መንግስትም አይገቡም። ደግሞ አያፍሩም እኮ ሲጠሩበት ማለት ነው። ሀያ አይኖረንም እንደኛ እንደዛ ቢሆን ኖሮ ትልቅ የሚባሉ ሰዎች አይ ቆይ ረጋ ብለን እናስባለን ማለት የሚገባቸው ሰዎች ትዕግስት አጥተው ዘራፍ ይላሉ። እኔ ሰሞኑን እየገረመኝ ምን ዘራፍ ምን ያዋጣ። እኔም ተወዛግቤያለሁ። እኔም ግራ ገብቶኛል። ይሄኛው ዮኒ ማኛ ግራ ገብቶኛል። የጌታን ስም ከጠራው በኋላ ኢየሱስ ጌታ ነው ካልኩ በኋላ ግን ነገሮች ተቀይረዋል። የኢየጩፋ ግልገል ደቀ መዝሙር ከድመት ጋር ተከስቷል። አይነቱ ከመለያየቱ በስተቀር በሁሉም የሃይማኖት ቤት ፈር የለቀቀ ትምህርትና አስቀያሚ ልምምድ አለ። እዚህ ስፍራ ያሉት ነውረኞች ደግሞ ገጽታቸውን ለመገንባትና ከወንጌል ትርፍ ለማግኘት ሲሉ የማይፈረቅሩት ድንጋይ የለም። አሁን ደግሞ የኢየጩፋ ግልገል ደቀ መዝሙር የሆነ አንድ ግለሰብ ለአንዲት ምስኪን ድመት እኩይ ገጸ ባህሪ አላብሶና በጭካኔ አንገቷን በእጁ ጨምድዶ ይዞ ሰይጣን ልኳት ወደ ጉባኤው የገባች ስለመሆኗ በአዳራሹ ለተሰበሰበው ሕዝብ ሲናገር ይደመጣል፣ ይታያል። ለትዕይንቱ ልዩ ተልዕኮ ይዛ የመጣች ድመት ጉባኤ መሃል ተያዘች የሚል ርዕስም ተችሮታል። ግለሰቡ እዚያ ቤት በጸሎት በሚቀጠቀጠው መንፈስ ወደ ጉባኤው መግባት ስላልቻለ አንገቷን አንቆ የያዛትን ድመት ሰይጣን ልኳት እጁ እንደገባች ለሕዝቡ ይነግራቸዋል። እልልታው ይቀልጣል። እሱ በአካል መምጣት ስለማይችል ድመት ነው የላከው። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እጆቻችሁን ከፍ አድርጉና በኢየሱስ ስም በሉ። የጨለማ ኃይል የፈረሰ ይሁን። በድመት በውሻ ባይጥ በተለያየ መልክ የምላክ የመናፍስት ኃይል በኢየሱስ ስም የፈረሰ ይሁን። ዛሬ በረከትን የበላ እንዲህ ይያዛል። ትዳርሽን የበተነ ዛሬ ይያዛል። አቅምን ያሳጣ መንፈስ ዛሬ ይያዛል። ይህን ድመት እኛ አይደለንም ያመጣ ነው መንፈሱ ነው የላከው እያለ የህዝቡን መንፈስ የሚቀሰቅስበት ብልጠት ይገርማል። ወደ ድመቷ እያየ ውሮ ይሄ እኮ የእግዚአብሔር ህዝብ ጉባኤ ነው፣ እነሱ ስሊኩሽ አንቺ ዝም ብለሽ ትመጫለሽ ሲል ለመቀለድም ሞክሯል። ቃላቶቹ ግሳጼ ሁሉ በጴንጤው የእምነት ማህበረሰብ ዘንድ የተለመዱ ስለሆኑ በዚህ ዘመን ቅጥፈቱን ከእውነቱ የመለየት ንቁ ልቦናን ያላዳበረን ሰው በቀላሉ ያሳስታሉ። ሰይጣን የተለያየ መንገድ ተጠቅሞ የሰዎችን ህይወት ሊረብሽ መቻሉ የማይታበል ሀቅ ቢሆንም ይሄ የኢየጩፋ ግርፍ የሰራው ስራ ግን የራሱ ፈጠራ የሆነ ድራማ እንጂ ነገሩ እውነት አለመሆኑ ያስታውቃል። በጸሎቱ ማሳረጊያ ላይ የዚህን ቤተክርስቲያን ስም የሚያጠፋ በየአደባባይ ጥላሸት የሚቀባውን መንፈስ በኢየሱስ ስም እንደዚሁ ይዘነዋል ማለቱም ስለዚያ ቤት የሚነገሩ ሌሎች የማጭበርበር ተግባራት እንዳሉ ፍንጭ ይሰጣል። ሰውየው ይህንን ሁሉ ብሎ ሲያበቃ መሬት ላይ ያፈረጣት ድመት ያለ ኃጢአቷ የደረሰባት መንገላታት ግን በእጅጉ ያሳዝናል፣ የቁጣን ስሜትም ይቀሰቅሳል። ወንጌላዊቷም ቤተክርስቲያን እንዲህ ባሉ አይምሮ ቢሶችና ለመንጋው በማይራሩ ግለሰቦች መወረሯ ልብ ይሰብራል ሲል የገለጸው ሽመልስ ይፍሩ የተባለው ወንድማችን ነው። አንድ ነገር እኮ ማጥራት አለብን። ነቢያትን እየላከ ነቢያትን ትወግር ነበር የሚባሉት የዘመኑን አይነት ነቢያት አስባቸው እንደሆነ አይ ምኑን ትወግረዋለህ? ይሄን ምንህን ነክቶ ትወግረዋለህ? ያስጨበጭባል እንጂ አሮጌውን ባህሪ እንደውም እያነሳሳ ኦኬ ነህ እያለ ይወነት ኦኬ ባዚስ ጌም አንተጫወት። ነብይነት ይሄ አይደለም። የኤርሚያስን ታሪክ ለምን አታነቡ? የእግዚአብሔርን እውነተኛ መልእክት ሕያው ቅዱስ የእግዚአብሔር ቃል እያመጡ ሕጉን እየገለጡ የተጻፈውን እየተናገሩ አልሰማ ያሉ ጉድጓድ ውስጥ የተጣሉ የተወገሩ በመጋዝ የተሰነጠቁ ኢሳይያስ በመጋዝ ተሰንጥቋል ተብሎ ነው የሚታመነው። እነሱ ናቸው ነቢያት ሕያው የእግዚአብሔርን ቃል የሚያመጡ እና ቃሉን እያመጡ ነቢያትን እየላከ መልእክተኛ ማለት ነው። ነቢያት on God's behalf የእግዚአብሔር አፍ ሆኖ የሚናገር ማለት ነው። ነብይ ማለት የንጉሥ አፍ ማለት ነው። የንጉሱ ንግግር ይሄ ነው። ይሄን የሚያመጡ ናቸው ነቢያት። እውነተኛ ነቢያት ማለት ይሄን የሚያመጡ ናቸው። I repeat ይሄን የሚያመጡ ናቸው። ሌላው ሁሉ ጥቃቅን በአጋጣሚ ግራ ስንጋባ ግራ ቀኙስ ሲምታታብን እየመጣ እግዚአብሔር የሚናገረን ንግግሮች እኮ አሉ። ሃይ የትንቢት ቃል ምናምን የሚለው እሱን አይደል? እሱ ምሪት ነው። እግዚአብሔር ይመራል። የትንቢት ቃል ግን ይሄ ነው። ጴጥሮስ እንደሚናገር የተጻፈው በመጽሐፍ ያለው የትንቢት ቃል ነው። እውነተኛ የትንቢት ቃል እግዚአብሔር ለሰው ያለው መልእክት ይሄ ነው። ዮኒ ማኛ ለገንዘብ ስም ጴንጤ ሆኗል። ወደ ክርስቶስ የግል አዳኝነት ወደ ክርስትና
እንድመጣ እግዚአብሔር ስለረዳኝ እግዚአብሔርን አመሰግነዋለሁ። እንደፈለገ ማንንም የሚዘረጥጠው እንደፈለገ የሚናገረው ከመንግስት እስከ ግለሰብ እስከ ሃይማኖት እስከ ምን የሚገባው ዮኒ ማኛን አስቡትና በጌታ ፍቅር ያለውን ዮኒ ማኛን ደግሞ አስቡት። ስለዚህ የጌታ ፍቅር ሲኖር ጌታ በልብ ሲገባ ነገሮች ሁሉ ይገላበጣል። አንዴ ላቁመውና ያ በመጽሐፍ ቅዱስ ላይ የምናውቀው ሳውል ነገር ግን ከተቀየረ በኋላ ስሙ ጳውሎስ የተባለው አሳዳጅ የነበረ ገዳይ የነበረ ሰው ነበር። ነገር ግን እግዚአብሔር በአንዲት ጀንበር ታሪኩን ቀየረው። የዮኒ ማኛም ታሪክ ልክ እንደዚህ ነው። ተሳዳቢ ነበር፣ ብዙዎችን ብዙ ነገር ይል ነበር። ነገር ግን እግዚአብሔር ቀየረው። ክብር ለእግዚአብሔር ይሁን። ልክ እንደተናገረው የለወጠኝ እግዚአብሔር የተባረከ ይሁን እንዳለው ክብር ለእግዚአብሔር ብቻ ይሁን። በዚህ ጌታ ማረፍ የምትፈልጉ እድሉ አሁንም አለና ዮኒ ማኛን ታሪክና ማንነቱን የለወጠ ጌታ እንዲያገኛችሁ ከፈለጋችሁ በልጁ በኢየሱስ ማመን ብቻ ነው ከናንተ የሚጠበቀው። ኢየሱስን በጣም ነው የምወደው። እግዚአብሔርን መጀመሪያ ላለመሞት ነበር ኢየሱስን የተከተልኩት፣ ግን በቃ ከሱ ውጪ ህይወት ደስ አይልም። በጣም የሚያስጠላ ኢየሱስን አሁን አብሬ ያለሁት ህይወት ስለሆነ ነው። ማንም አለኝ ብዬ የማወራውም ሰው የለኝም በይሳት። በቃ እሱን ነው መካው አለኝ ምናምን ብለው እሱን ነው በቃ። ከሱ ውጪ ሌላ ነገር ማሰብ አልፈልግም። በቃ ማየትም አልፈልግም ምንም ነገር እና ዮኒ እባክህ ኢየሱስን ብቻ ተመልከት። በቃ እሱ ብቻ ተመልከት። በቃ ደስ ይላል፣ እሱ ደስ ይላል በጣም። ብታወራው ይመልስልሃል፣ ቢከፋ ያወራል። ማንም የለም ስትል ትከሻን ነቃናለው ይላል። ብቻህን ስትሆን ይመጣል። ኢየሱስን ሳስብ ደስ ይለኛል። በቃ እንደ አባት ወደዋለሁ፣ እንደ ጓደኛ ወደዋለሁ፣ እንደ ወንድም ነው አይደለም። መጽሐፍ ወንድሞቼ ብሎ ሊጠራ አላፈረብንም ነው የሚለው። አስበዋል ኢየሱስ ወንድሜ ሲል ዮኒ በብዙ ነገር ደክመናል፣ ባክነናል፣ ጥቅም የለው። ምድር ላይ 32 ዓመት ሊሆነኝ ነው። ከዚህ በኋላ የምኖረው በጣም ጥቂት ነው። ሞት የሚባል ነገር አለ። አሁን ስናይ ስንጎረምስ ፎሎወር ስናይ ምን ሞት አይመስልም። ለዛ እኮ ነው ሰው እንደፈለገ ይወራቸው። ቀጣይ ምንድነው ተስፋችን? ተስፋችን ኢየሱስ እና እዚህ ላላችሁ ለሁላችሁም ለዮኒም ጨምሮ አንድ መልእክት አለኝ። ኢየሱስን ብቻ እንዲሁ ኢየሱስነቱ ላይ እሱ ነው። እሱ ደስ ይላል በጣም። ኢየሱስ ደስ ይላል። ኢየሱስ ድምፁ ደስ ይላል። ኢየሱስ ስለ ኢየሱስ ሲወራ ደስ ይላል፣ ሲሰማ ደስ ይላል። ምንም ነገር አያስደስተኝም፣ አያስቀኝም። በይሳት ምንም ነገር አይገርመኝም። ምንም ነገር አይገርመኝም ማለት መሰለ። ፖዚቲቭ ብቻ አይደለም ኔጌቲቭ ጭምር አይገርመኝም። የምሬ ነው ማለት እኔ አሁን ማንም የፈለገውን በኔጌቲቭ ቢል፣ የፈለገውን ቢሰድበኝ፣ የፈለገውን ቢያነሳ ቢያፈርጥ፣ አንተ ከኢየሱስ ጋር እኮ ነው ያለሁት። ትቀልዳለህ። ምንም ነገር ነው የማይገርመኝ እኮ ነው። ምንም አገር ምድሪቱ ኢትዮጵያ ውስጥ ያለ 130 ሚሊዮን ህዝብ ነገ ጠዋት ተነስቶ ኡፍ አይነን ላፈር ቢለኝ አይ ዶንት ሪሊ ኬር ባይዘው ምንም ነው አይመስልም። ምንም አፍተር ኦል ከሰማይ ጋር ሰላም ነኝ እኔ። ሰማይ ጋር ከተታረክ ዊ ዶንት ሪሊ ኬርስ ምድሪቱ ላይ ስላለው እንቅስቃሴ። አፍተር ኦል ሰው ቢወድ ባይወድ ያው ነው፣ ለውጥ የለውም። እግዚአብሔር ቢወድ ለውጥ አለው፣ እግዚአብሔር ቢጠላ ለውጥ አለው በህይወት። ሰው ቢወድ ቢጠላ ለውጥ የለውም። ሲወድም የውሸት ነው፣ ሲጠላም የውሸት ነው። ዮኒው ያላንተ ሰው የለም 15 ቀን አይቆይም። ሰው በባህሪው የሚወደውን ስትሰጠው ነው የሚወድህ። እግዚአብሔርስ ምንም ሳትሰጠው ነው የሚወድህ። ኢየሱስ ለምንድን ነው ዮናስን የወደደው? ዮናስ ምን አድርጎለት ነው? ምንም። ለምንድን ነው የወደደው? መውደድ ማንነቱ ስለሆነ። አየህ፣ ፍቅር የሚመነጨው ከእግዚአብሔር ካራክተር ነው። እግዚአብሔር ፍቅር ነው ስንል ማንነቱ ነው።
ሰው ፍቅር ነው ስንልስ የሆነ ሳማን ተቀብለው ከዛስ የሆነ ሰሞን ላይ ይቀይረዋል። እና ይሄ ሰው ወደደ አልወደደ በዘላለም መውደድ ላይቀያየር ላይለዋወጥ። ለማንኛውም ሉተራኖች ላትሉ ትችላላችሁ። አባታችሁ ሉተር ግን እንዴት በቦልድሊ እንዴት እንደሚናገር ላሳያችሁ። ሉተራን ማለት በሉተር በኩል የሚመጡ ፕሮቴስታንቶች ናቸው እና እነሱ በቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ ያምናሉ። ግን ያው ትንሽ ከጴንጤ ጋር ሰጣ ገባ ውስጥ እንዳይገቡ በቃ እኛን አትጨፍልቀን ምናምን አይነት ከማለት ውጪ ወጥተው በግልጽ ጴንጤዎች ስህተት ናቸው፣ ቅዱስ ቁርባን ላይ ያላቸው ትምህርት ፍጹም ስህተት ከክርስትና ውጪ ነው ምናምን አይሉም። በቃ ዝም ብሎ አንተ ብቻ ይቃወማል። ፕሮቴስታንቱ ላይ አትጨፍልቀን አይነት ነገር ካልሆነ በስተቀር በግልጽ እነዚህ እየወጡ ትምህርት አይሰጡበትም። ለማንኛውም ሉተራን አሁን ላይ ያላችሁ ሉተራኖች እየወጣችሁ ጴንጤዎችን ለመቃወም ድፍረቱን ብታጡትም አባታችሁ ሉተር ግን ይኸው በተቀመጠው ጽሑፉ ላይ እድሜ ልካቸውን ሲቃወማቸው ይኖራል። አንዴ ባስተላለፈው ጽሑፍ ዶክተር ማርቲን ሉተር አንዴ አስቀምጦ ባለፈው መጽሐፍ እድሜ ልኩን እናንተ እንስማማ ብትሉ ራሱ ሉተር ግን እድሜ ልኩን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉትን ጴንጤዎችን እድሜ ልኩን ሲቃወም ይኖራል። ምንም እንዳላችሁ ላሳያችሁ። በደንብ አድርጋችሁ ጆሮአችሁን ስጡኝ። ጴንጤዎችን ምን እንደሚላቸው አሁን ላይ ያላችሁ ሉተራኖች ጴንጤዎችን እንዲህ ብላችሁ ላትነገሩ ትችላላችሁ። ሉተር ግን ከጴንጤዎች ጋር ተመሳሳይ የሆነ እምነት ያላቸውን በዚህ መልኩ ስላስቀመጠ አሁንም በመጽሐፍቱ ጴንጤን እንዲህ ብሎ ይናገራል። ስሙ ምን እንደሚል 100,000 አጋንንት ከዚህ ቀደም በተደጋጋሚ ይህንን ነገር ነግሬያችሁ ነበር አይደል? ይህን መጽሐፍ ክፍል አሳይቻችሁ ነበር። 100,000 አጋንንት ከአክራሪዎቹ ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ይችላል ይላል። ህብስትና ወይን እንዴት የጌታ ስጋና ደም ሊሆኑ ይችላሉ ይበሉ ማን 100,000 አጋንንት ከናክራሪው ለምን እንዲህ አይልም? 100,000 አጋንንት ለምን አይልም? ይሄንን አጋንንት ነው ራሱ እንደዚህ የሚለው ባይዚ እንዴት ይላል? የአጋንንት አያሳሰብ ያላችሁ ሰዎች ስለሚሉት ነው። 100,000 አጋንንት ከአክራሪዎች ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ትችላለህ። እንደዚያም ሆኖ መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው አለ። መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮት ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ። የክርስቶስ ቃል ነው፣ ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አቤት ሉተራኖች ለየት አድርገን ንገረን። የኛን ለየው አላችሁ። ይኸው ለየው። ስለየው ጴንጤዎችን እንደዚህ የሚሉ አባታችሁ ሉተር ከአጋንንት ነው የሚመድበው። ማርቲን ሉተር ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት መታ። እንደሰማችሁት ነው። በዚህ በሶሻል ሚዲያ ላይ በዚህ ሳምንት ብፁዕ አባታችን ብፁዕ አቡነ ገብርኤል ያስተማሩትን ትምህርት ተከትሎ ብዙዎች ምላሽ ሰጥተዋል። ምላሻቸው ግን በስሜት የተሞላ ምላሽ ነው። ወደዚያ ምላሽ ከመግባቴ በፊት ብፁዕነታቸውንም ያስተማሩትን ትምህርት ከማንሳቴ በፊት በዚህ የሶሻል ሚዲያ ላይ አንድ የታዘብኩትን ጥቂት ነገር ልበላችሁ። እርሱም ምንድነው? በቤተክርስቲያን ውስጥ ያለ አንድ የቤተክርስቲያን አባት ወይንም ደግሞ አንድ የቤተክርስቲያን መምህር ሰባኪ በአውደ ምሕረትም ይሁን በልዩ ልዩ መንገድ የስህተት ትምህርት ካስተማረ የስህተት ትምህርት ሲያስተምር ከተገኘ ወዲያው የሚጠናው ጀርባው ነው። ብሔሩ ምንድነው ይባላል። ብሔሩ ከታወቀና የዚያ አባት ወይንም የዚያ መምህር ብሔር ከታወቀ ሰዎች በቀጥታ ነቀፋውን በጅምላ ያረጉታል። ይሄ ፈጽሞ ስህተት ነው። ይሄን የተረዳሁት በዚህ ሳምንት ለብፁዕነታቸው መልስ ለመስጠት፣ ምክንያቱም የተሰጠው ትምህርት ስህተት ነው። ብፁዕነታቸውም ደግሞ ይቅርታ ጠይቀዋል። ከይቅርታውን ባሻገር ደግሞ ብዙዎች በሰጡት ምላሽ ላይ ክብረ ነክ የሆኑ ንግግሮችን ሲናገሩ ደግሞ በብዛት ሲጮሁ ተመልክተናል። እርሱን ካየን በኋላ አሁን ደግሞ ይህንንና ተመሳሳይ ትምህርቶች የተሰቀለው የእመቤታችን ስጋ ነው፣ የፈሰሰው የእመቤታችን ደም ነው፣ የተቆረሰው የእመቤታችን ስጋ ነው፣ በመስቀል ላይ ቤዛ ሆኖ የዋለው የተሰቀለው የእመቤታችን ስጋና ደም ነው ብለው ቃል በቃል የሚናገሩ አባቶችን ስንሰማ ደግሞ እኛ አባት ደግሞ የራሳችን ብሔር ከሆኑ የአንድ መንደር ተወላጆች ከሆነ
አይ ለማለት የፈለጉት እንደዚህ ነው፣ አይ ስሜታዊ ስለሆኑ ነው፣ አይ ምናልባት እንዲህ ሊሉ ፈልገው ይሆናል፣ ለምን በዚህ በኩል አትረዱም ተብሎ ማባበያ ይሰጣል። ይሄ ፈጽሞ ስህተት ነው። አንድ መምህር የስህተት ትምህርት ካስተማረ ከየትኛውም ብሔር ይወለድ ስህተት ነው። እንደ ብሔር ምላሽ አትስጡ። እንደተወለዳችሁበት አካባቢ ደግሞ ለማለባበስ መሞከርም ስህተት ትክክል አይደለም። ይሄ ፈጽሞ ስህተት ነው። ስለዚህ እኛ አባት የተሰቀለው የእመቤታችን ስጋ ነው። ከዚህ እኛ አባት ብቻ ሳይሆን ሌሎቹም የተሰቀለው የእመቤታችን ስጋ ነው፣ የፈሰሰው የእመቤታችን ደም ነው በማለት የተናገሩት ትምህርት ስህተት ነው። እንዲህ ለማለት ፈልገው ነው፣ እንዲህ ስላሉ ነው፣ እንዲህ መረዳት ይሻላል። አዎ የአቡነ ገብርኤልንም እንደዛ ይሻላል ለምን አላላችሁም? ከአንዳንድ በፖለቲካ ቤዛነት ነው ጳጳስ የሆኑት፣ ጵጵስናቸው ራሱ ጥያቄ ውስጥ የገባ ነው፣ እንዲህ ስለሆኑ ነው ብለው ከአንዳንድ የቅዱስ ሲኖዶስ አባል የሆኑትን አባት ከአንዳንድ ያለምንም እኮ ማባበያ ያለምንም እኮ የሆነ ቅድመ ዝግጅት እንኳን ሳይደረግ ከአንዳንድ ሁሉም በስሜት ተነስቶ ጵጵስናቸውን እስከ መጠራጠር የደረሰው በብሔር ስለሆነ ነው። ከዚህ አስተሳሰብ መውጣት አለብን። ለዚህ ነው ለሳቸው የተሰጠው መልስ በስሜት የተሞላ ምላሽ ነው። አብዛኛው ስሜታዊ ሆኖ ነው መልስ የሰጠው። ያ ስሜታዊ የሆነው ምላሽ ደግሞ የወለደው ብዙ የስህተት ትምህርት አለ። ያ የስህተት ትምህርት ምንድነው? ቃል የተዋሃደው ከእመቤታችን ጋር ነው የሚል ይሄ ፈጽሞ ስህተት ነው። ቃል የተዋሃደው ከእመቤታችን ከነሳው ስጋና ነፍስ ጋር እንጂ በቀጥታ ከእመቤታችን ከቅድስት ድንግል ማርያም ጋር ተዋሃደ የሚል ትምህርት የለም። እንደዛ የሚል ትምህርት የለም። የተሰቀለው የማ ስጋ ነው? የጌታችን የኢየሱስ ክርስቶስ ስጋ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው በማለት ያ ቤዛ የሆነው የተገረፈው የፈሰሰው ደም የጌታችን የኢየሱስ ክርስቶስ እንደሆነ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ከየት መጣው? ከእመቤታችን የነሳው ስጋ ነው። ስለዚህ ቃል የተዋሃደው ሙሉ በሙሉ ከእመቤታችን ጋር ሳይሆን ቃል የተዋሃደው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተዋሃደው። ከተዋህዶ በኋላ ያንን ስጋ የወሰደው ከእመቤታችን ነው። ያ ስጋ ግን ከተዋህዶ በኋላ የስግው ቃል የክርስቶስ እንጂ ያ ስጋ የእመቤታችን የተሰቀለች የእመቤታችን ስጋ ነው፣ በቀራንዮ የዋለው የሷ ስጋ ነው ተብሎ አይነገርም። እንደዚህ አይነት ትምህርት የለም፣ አልተማርንም በኦርቶዶክስ ቤተክርስቲያን ውስጥ ማለት ነው። ስለዚህ የተሰጡትን ምላሾች የስህተት ትምህርቶች ተሰጥተዋል። ብዙ የስህተት አነጋገሮች አሉ። ሐዋርያት ያስተማሩት የጌታችን የኢየሱስ ክርስቶስ ደም ከኃጢአት ያነጻናል ብለዋል። ስለዚህ ያ ደም የኢየሱስ ክርስቶስ እንደሆነ ነው የተናገሩት እንጂ የተሰቀለው ስጋ፣ የተገረፈው ስጋ፣ የፈሰሰው ደም የእመቤታችን ስጋና ደም ነው የሚል ትምህርት የለም። ስለዚህ አሁን ለተሰጡት የስህተት ትምህርቶችም በቂ ምላሽ መስጠት ያስፈልጋል፣ ከስሜት በጸዳ መልኩ እንጂ እንዲህ ለማለት ፈልገው ነው፣ እንዲህ ስላሉ ነው፣ ትክክል ናቸው፣ አባቶቻችንን አሳልፈን መስጠት የለብንም የሚሉ አነጋገሮች ጤናማ አይደሉም። ሁሉም አባቶቻችን ናቸው።